እንግዲህ አዲስ ነገር በህይወታችን ላይ እንዲፈጠር ወይም ደግሞ የነበረንን ጸጋ ለማሳደግ ከሚጠቅሙን ነገሮች መሃል ነው ዛሬ የማወራው። ቀጥታ ወደ ትምህርቱ ገባለሁ። አዲስ ነገር በህይወታችን ላይ እንዲገለጥ ወይም ደግሞ ያለን ጸጋ እንዲያድግ new grace or raising our graces, to raise our graces or to create new thing, we should do the first thing መጀመሪያ ማድረግ የሚገባን ሃርድ ወርክ ነው። ሃርድ ወርክ ላይ እንግዲህ ቴስቲሞኒ ኦፍ ሚ በህይወቴ ለጌታ የሰራው ነገር ቴስቲሞኒ ኦፍ አዘር ስሮ ቴስቲሞኒ ኦፍ ሚ ሌሎች ላይ የሰራው እግዚአብሔር የሰራው ምስክርነት በእኔ ምስክርነት ውስጥ ማለፍ ስላለበት ከኔ ምስክርነት ጋር እያስተያየው መንፈስ ቅዱስ የሚነግረኝን የሚያስረዳኝን እሱ በፈቀደው መንገድና ጊዜ ማድረግበት ነው። ሌላው ስሪ ኮድ የሚባል አለ። ይሄም ሃርድ ወርክ ውስጥ ያለ ነው። ስሪ ኮድ በሶስት ኮዶች የምንጽፈው ነው። ጌታ የሚያስተምረን ሲጠቅም ያየነውን ነገር ማለት ነው። ይሄ ሃርድ ወርክ ነው። ሁለተኛ ደረጃ ላይ ያስቀመጥኩት ፌዝ 100% ዲፔንድ ኤግዛክትነስ ኤንድ ኤክስፔክቴሽን ኦፍ ሎርድ away from sin። እነዚህ በሁለተኛ ደረጃ ላይ ያለው ነገር ነው። በሁለተኛ ደረጃ እንግዲህ ይሄን ያልኩት ነገር ያለው። ሶስተኛ ደረጃ kneeling pray to Lord, shout, crying to Lord። እንግዲህ አንገታችንን በግንባራችን አስነክተን መሬቱን ተንበርክከን ወደ ጌታ ምንጮህበት ምናለቅስበት ፕሬ የምናደርግበት ሶስተኛው ነው። ራሳችንን በዚሁ ጸሎት ላይ ሜክ ማይሰልፍ ዳውንዋርድ ቱ ሎርድ ሜክ ማይሰልፍ ፉል ቱ ሎርድ። ራሳችንን ሞኝ እያደረግን የምንጸልይበት ወደ ጌታ ራሳችን እያወረድን ወደ ጌታ የምንጸልይበት ነው። ሶስተኛ ደረጃ ላይ ያለው። አራተኛ ደረጃ ላይ ያለው ጉድ ሃርት ብሬክ ኤንድ ጉድ ሳድ ቱ ሎርድ። ልባችንን መስበር፣ ጥሩ ሀዘን ማዘን፣ ጥሩ ሃርት ብሬክ ማድረግ፣ ልባችንን ጥሩ ሀዘን ማሳዘን ወደ ጌታ። ይሄ በአራተኛ ነው። በአምስተኛ ወንት ማድረግ መፈለግ እንደ መንፈስ ቅዱስ ፈቃድ ነገሩ መንገድና ጊዜ መፈለግ ነገሩን። በስድስተኛ ላይ መናፈቅ ነገሩን ዋንት ቱ ጌት። ሰባተኛ ላይ ላቭ መውደድ ነገሩ። ከዛ ደግሞ ስምንተኛ ላይ ጉድ ዲፕሬሽን ፎር ሚ ኢን ቸርች ዩስ አብያተ ክርስቲያናት እንዲጠቅም ጥሩ ጭንቀት መጨነቅ። በዘጠነኛ አክሰፕት ግሬስ ኦፍ አዘር አስ ሆሊ ስፒሪት ዊል ዌይ ኤንድ ታይም። የሌሎች የተሰጣቸውን ጸጋ መቀበል በልብ ማለት ነው። አክሰፕት ማድረግ በልባችን ባይ አወር ሃርት ለጌታ እንግዲህ ጌታ እንግዲህ የጸጋ ሁሉ ባለቤት ነው። እሱን መቀበል የሰዎች የተሰጣቸውን መቀበል የራሳችን ጌታ የሰጠንን መቀበል። በዘጠነኛ እንግዲህ ዘጠነኛው ይሄ ነው። አስረኛው ቪዲዮ፣ 11ኛው ኦዲዮ፣ 12ኛው ሪተን። እነዚህ ቪዲዮ፣ ኦዲዮ እና ሪተን። ቪዲዮ ቴስቲሞኒ ኦፍ ሚ፣ ቴስቲሞኒ ኦፍ አዘር፣ ስሮ ቴስቲሞኒ ኦፍ ሚ፣ ስሪ ኮድ። እነዚህ ሶስቱ ነገሮች ሃርድ ወርክ ላይ ቅድም የተጠቀምኩባቸው ለቪዲዮ፣ ለኦዲዮም፣ ለሪተን የምንጠቀምባቸዋለን። እና እነዚህ ነገሮች በህይወታችን በጣም አስፈላጊ ነገሮች ናቸው። እንግዲህ ሃርድ ወርክ ስናደርግ በምናደርግበት ጊዜ አትሊስት 1000 ሙከራ ልናደርግ እንችላለን። 1000 ሙከራዎች ቢያንስ ልናደርግ እንችላለን። አትሊስት ግን ጌታ ይረዳናል ብዬ አስባለሁ። በምንተጋበት ጊዜ 1000 ሙከራ ቢያንስ ይጠበቅብናል። ጌታ ይረዳናል። መልካም ጊዜ ይሆንላችሁ። ተባረኩልኝ። መልካም ጊዜ